ክርስቲያን ከእስልምና እምነት ውጭ የሆነ እምነት ክርስቲያን ብቻ ሳይሆን ሌላ እምነት የሆነ አላህን የካደ ወር ደግሞ በአላህ ላይ የደረበ ሊሆን ይችላል። ልክ ሲኦል ይፈረድበታል። እሺ ግልጽ ነው። ግን ከዛስ ከተፈረደበት በኋላ በቃ ለዘላለም እዛው ነው። የምን የመውጣትም ያለ ሀቅ ከሆነ ወን ብሎ ከሆነ ግን የተለያየ ፋክተሮች ይታዩለታል። ኮዛል ፋክተር ይታይለታል። የአእምሮ የምናምን ችግር ከሆነ ኮዛል ፋክተር ይባላል። የኮንዲሽናል ፋክተር ይታይለታል። ለአቅመ አደም ለአቅመ ሐዋ ደርሰዋል ወይ? መልእክቱን ሰምተዋል ወይ? የመልእክቱን ማዕና እና ፈህም ወይም ደግሞ ሚኒንግ እና አንደርስታንዲንግ ምን ያህል ገብቶታል የሚለው ይታይለታል። ከዛ ኢንቫይሮንመንታል ፋክተር ይታይለታል። ለምሳሌ ሂንዱይዝም ባለበት 90% ባለበት አካባቢ ላይ ሆነው እስልምናን ጭራቅ አድርገው ስለውበት ከሆነ የእሱ ትክክል ነው እየተባለ ካደገ ያ ነገር ከምን አንጻር ነው የሚለው አላህ ነው እንትን የሚለው እሱን አሁን ለምንድን ነው የሚለው ቁርአን ፍርድ ያላህ እንጂ የሌላ የማንም አይደለም እና ይላል። ስለዚህ አሁን እኛ አንፈርድም። ከኛ የሚጠበቀው ነገር እንደ ሙስሊም መልእክቱን ማስተላለፍ መንገር፣ ከዛ በኋላ አፈጻጸሙ ምኑ ደግሞ ለአላህ ነው የምትሰጠው። ለምሳሌ ይስሐቅ እኛ ቤት መጣ፣ ስለ እስልምና ነገር ነው እንዲያጠና ነገር ነው አበረታታለሁ። በሃይማኖት ማስገደድ የለም ይላል። ማስገደድ መስበክ ምናምን መጀንጀን ምናምን ነገር አይፈቀድም። ስለዚህ እንነግራለን፣ መልእክቱን ብቻ እንነግርሃለን። አንተ የሚበጀውን ከሚፋጀው የለየ ህሊና እስካለ ድረስ አንተ አመዛዝነ ውሳኔው ለአንተ ነው የሚሰጠው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ይላል። ስለዚህ ከአንተ የሚጠበቅብን ነገር ምንድን ነው? የአንተ ውሳኔ ነው። ዲሲሽን ሜኪንግ ፕሮሰሱ የአንተ ነው። ኃላፊነት ማለት ነው ያለበት። እንዴት ነው ፍርዱ? አላህ ታዲያ ይህን ሰውዬ እንዴት ነው የሚያየው የሚለውን ነገር ከአላህ ጋር ነው አንተ የምትጨርሰው። እኛ የምናውቀው የልብን ማወቅ አንችልም። ልብ ላይ ምን እንዳለ አናውቅም። ምን አይነት ያልጨረሳችሁትን ነገር እኛ መመራመርም አይጠበቅብንም። እንደ ሙስሊምነት እንደ ሙስሊም መልእክቱን ሙስሊም ላልሆኑ አካላቶች መስጠት ብቻ ነው። መልእክቱን ማድረስ ብቻ ነው ከኛ የሚጠበቅብን። ይሄ ነው። እሺ አሁን በቃ ሁለት ጥያቄ ነው የቀረኝ። ከዛ ወርዳለሁ ማለት ነው። ለምሳሌ ሲኦል ያው ገሃነም እሳት ነው ያለው፣ ስቃይ ነው ያለው። ሲታወቅ ሲኦል በእኛ መቃብር ነው፣ ራሱ በባይብልም መቃብር ነው ሲኦል። ጀሃነም እያልክ አውራ። ሲኦል ማለት እኮ ሲኦል ነው በብራይት ሀዲስ የሚባለው በእንትን መቃብር ማለት ነው። መቃብር ማለት ነው ሲኦል። መቀበሪያ መቃብሩ ሲኦል ይባላል እንጂ ሲኦል ማለት እና ጀሃነም ይለያያል። እሺ ቀጥል። እና ጀሃነም ከገባ በቃ እንትን ነው መቃጠል ነው እሱ የታወቀ። ግን የገነት አንድ ነገር ገነት ሲገባ ያው የሚሰጠው ነገር አለ። ያው እንደዛ ብላችሁ ታምናላችሁ ካልተሳሳትኩኝ? አዎ ጀነት ውስጥ ሁለት አይነት ጸጋዎች አሉ። አካላዊ ጸጋ አለ፣ መንፈሳዊ ጸጋ አለ። ሁለት ነገሮች ናቸው ጀነት ውስጥ ያሉት። እሺ ቀጥል። ላብራራለህ ትፈልጋቸዋለህ? እሱን አብራሩልኝና የመጨረሻ አንድ ጀነት ውስጥ ያሉ መንፈሳዊ ጸጋዎች የሚባሉት አላህን ማግኘት፣ ከአላህ ጋር ማውራት፣ አላህን ሊገባን በሚችለው መልኩ ተገልጦልን ማየት፣ እንደገና ደግሞ ከነቢያት ጋር ከሰማዕታት ጋር ከነቢያት ጋር ወዳጅነት በመስረት ከምንወዳቸው ዘመዶቻችን ከምንወዳቸው ሙስሊም ወንድሞቻችንና እህቶቻችን ጋር መገናኘት፣ ይሄ ምን አይነት ጸጋ ይባላል? መንፈሳዊ ጸጋ ይባላል ማለት ነው። አካላዊ ጸጋ የሚባለው ደግሞ በጀነት ውስጥ መብላት መጠጣት የሚባል ነገር አለ። ጀነት ውስጥ እኛ መዘወጃ አለ፣ መጠናዳት አለ ራሱ ማለት ነው። ከተቃራኒ ጾታ ጋር መጠናዳት የሚባል ነገር አለ በጀነት ውስጥ በእኛ ትምህርት። ይሄ አካላዊ ጸጋ ይባላል ማለት ነው በኢስላም አስተምሮት። ይሄ ነው፣ ሁለቱ ነው። መንፈሳዊ ጸጋ እና አካላዊ ጸጋ ተብለው ለሁለቱ ይከፈላሉ ማለት ነው በጀነት ውስጥ ያለው ጸጋ ማለት ነው። ይሄን ይመስላል። ስለዚህ ያው እንደ ምድሩ ሁሉ እዛ ብዙ እንትን አለ። ለምሳሌ ምድሩን የሚመስል ነገር እዚህ እንዳለው አናውቀው። አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ነገር አላህ ለባሮቹ ያዘጋጃል ነው የሚለው ሐዲስ አልቁድሲ ላይ ማለት ነው። ስለዚህ እኛ ለምሳሌ ማር ሲባል ከዱንያ ማር ጋር አናመሳስለውም። ወንዝ አለ፣ የማር ወንዝ፣ የወተት ወንዝ አለ ይላል። እኛ የምናውቀው ወተት ሲቆይ ይበጣጠሳል ወይም እርጎ ነው የሚሆነው። እዛ ያለው ወተት ግን ከምድራዊ ወተት ጋር አይመሳሰልም፣ አይነጻጸርም ማለት ነው። እዛ ያለው ነገር ገይብ ነው፣ ራሱ ገይብ ነው ስልህ ከዱንያ ጋር ካለው ጋር የሚመሳሰል አይደለም።
ራሱ ማለት ነው። ልክ እንደዛ ነው። ገይብ ነው ተብሎ ነው የተቀመጠው። ዓይንም ያላየው ጆሮም ያልሰማው ልብም አስቦት የማያውቅ ነው የተባለው እና የስምና የባህሪ ልዩነት የስም መመሳሰል እንጂ የባህሪ አንድነት የለውም። ጥፍጥናና ጣዕሙ ቅርጽና ይዘቱ ዱንያ ላይ ካለው ይለያል። እሺ የመጨረሻ ጥያቄ ለምሳሌ አላህን በወንድ አንቀጽ ነው አይደለም የምጠሩት እና ለምንድን ነው ለምሳሌ መለኩት ነው አይደለ አላህ እንዴት እንደዛ? ወንደርፉል ጥያቄ። የኛ የሙስሊም እንትን ትምህርት አስተምሮቱ እንደዛ ነው። ሌሎች ሃይማኖቶች ፈጣሪን አንተ እያሉ ነው እርሱ እያሉ ለሚጠሩት፣ ግን ለምንድን ነው አንተና እርሱ ብላችሁ የምትሉት ለሚለው መልስ በቂ መልስ የላቸው። በእኛ በአረብኛ ቋንቋ ውስጥ ሶስት ነገሮች አሉ። ሲንጉላር፣ ደዋል እና ፕሉራል የሚባሉ አሉ። በአረብኛ ሙፍረድ፣ ሙተናና ጀም ተብሎ ለሶስት ይከፈላሉ። አሁን ምንድን ነው በአረብኛ ውስጥ ፕሉራል ለሆኑ ነገሮች የምንጠቀምበት በመዋነስ እና ሙዘከር የሚባሉ ነገሮች አሉ። መዋነስ ማለት ማስኩላይን ጄንደር እና ፌሚናይን ጄንደር ማለት ነው። መዋነስ እና ሙዘከር ማለት ወይም ደግሞ በአማርኛ ተባታይ እና አነስታይ የሚባል ነገር ማለት ነው። ብዜት ያላቸው ለምሳሌ መላእክት ብዙ ስለሆኑ ስለነሱ ሲያወራ ቃሉ ለማለት ሲፈልግ ወይም ደግሞ አሉ ለማለት ሲፈልግ ቃለት ብሎ ነው የሚለው፣ አለች ብሎ ነው የሚጠቀመው። ሱረቱ አሊ ኢምራን 339 ላይ ያለ ለምሳሌ ፕሉራል ፎርም ስንመለከተው ማለት ነው። በአረብኛ 3 ቁጥር ምንድን ነው ብለን ስንል 30 ይለዋል። ታመርቡጣ አለው። ታመርቡጣ ደግሞ ምንድን ነው? መዋነስ የሚባል ነገር ነው ያለው። ብዜትን ለማመልከት ይችላል። አሁን ጥያቄ የሚነሳው አላህ ስንት ነው ነው ጥያቄው። አላህ አንድ ነው። ዋሂድ የሚለው ቃል ሙዘከር ነው ወይስ መዋነስ ነው ብለን ስንል ሙዘከር ነው፣ መዋነስ አይደለም። አነስታይ ሳይሆን ተባታይ ነው ራሱ እንትኑ ማለት ነው። ስለዚህ አላህ አንድ ስለሆነ እርሱን ነው ህወ ነው የሚባለው። አንድ ለሆነ ማንነትና ምንነት ህወ የሚለውን ይጠቀማል። እና ደግሞ በሁለተኛ መደብ ከሆነ ደግሞ አንተ የሚለውን ነቀጥ አንቲ አንጠቀምም። አንቲ ማለት አንቺ ማለት ነው። አንተ ማለት ደግሞ አንተ ማለት ነው። ስለዚህ እኛ ሙስሊሞች አላህን አንተ የምንልበትና ህወ እርሱ የምንልበት ምክንያት አንድ ስለሆነ ነው። በቃ በሚገርም ሁኔታ ማለት የትኛውም ሃይማኖት ውስጥ የማታገኘው ነገር ማለት ነው። መላእክቶች አሁን ሲባሉ ለእነሱ ለመላእክት የሚጠቀምበት እንትኖቹ የግራማቲካሊ አንዳንድ ነገሮችም ራሱ ስማቸው ራሱ መልአክ በነጠላ ነው፣ መላይካ ነው ስማቸው። መላይካ ማለት ታመርቡጣ አለው። አይተህ ከሆነ የሚል ነገር ታመርቡጣ የሚባል ነገር አለ። ታመርቡጣና ታመፍቷ የሚባለው የመዋነስ ነው፣ ሙዘከር አይደለም ራሱ ማለት ነው። ስለዚህ ከአንድ በላይ የሆኑ ነገሮችን ለማመልከት እርሷ እያለ ይጠቀማል። ለምሳሌ ስለ አጥንት ሲያወራ አጥንቶች ሲል ስለ አጥንቶች ሲያወራ ቃለት ምንድን ነው? ስለ አጥንቶች በሚያወራበት ሰዓት ላይ የሚመጣው ፎርሙ ራሱ የማስኩላይን ጄንደር ሳይሆን ፌሚናይን ጄንደር ነው። ስለዚህ በማስኩላይን ጄንደር የሚጠሩ ነገሮች ሲንጉላርን ወይም ሙፍረድን ነጠላን ለማመልከት ከመጡ አላህን አንተና እርሱ የምንለው አንድ ስለሆነ ነው። ይሄ ትምህርት ከእስልምና ውጪ የትኛውም ሃይማኖት ጋር አታገኘው። ለምሳሌ ፈጣሪ ለምንድን ነው በባይብል በግሪክ እና በዕብራይስጥ ወይም በሂንዱ በአቫጋድ ጌታ የሚባለው መጽሐፍ ላይ አሊያም ደግሞ ቬዳስ በሚባለው ላይ የአዙርቤድ፣ አግራባቤድ፣ ሳምቤድ፣ ሪግቤድ የሚባለው መጽሐፍ ላይ በቡድሃ መጽሐፍ ላይ ትሪፒታካስ በሚባለው ላይ በዞራስተር መጽሐፍ ላይ ዜንዳቬስታ በሚባለው መጽሐፍ ላይ ፈጣሪ ሁሉም ቦታ ላይ እርሱና አንተ ነው የሚባለው? ለምንድን ነው እርሱና አንተ የሚለውን ጥያቄ በትክክል የሚመልስልህ ከኢስላም ውጭ የትኛውም ሃይማኖት የለም። ቁርአን ላይ ግን ከመጣ ግን ግራማቲካሊ ጄንደር የሚባል ነገር አለ። ግራማቲካሊ ጄንደር የሚባል ነገር አለ። የሰዋሰው እንትኖች አሉ፣ ፎርሞች አሉ ማለት ነው። ስለዚህ በሰዋሰው ፎርም ከዛ የተነሳ አላህ አንድ ስለሆነ አላህን እርሱ እና አንተ እንለዋለን ማለት ነው። ለምሳሌ ጨረቃ ምንድን ነው የምትባለው? እርሷ ነው የምትባለው ወይስ እርሱ ነው የሚባለው? ጨረቃ እስቲ ሙስሊሞች መልሱልኝ ከስር ያላችሁ። ጨረቃ ምንድን ነው የምትባለው? ጨረቃ ምንድን ነው? እርሱ ነው ራሱ ህወ ነው የሚባለው። ጨረቃ ወንድ ነው እንዴ? ግራማቲካሊ አይደለም። ፀሐይ ምንድን ነው የምትባለው? ሸምስ ምንድን ነው የምትባለው? ይሄ ነው ህወ ነው የምትባለው። ጨረቃ ማለት ፀሐይ ምንድን ነው የምትባለው?
እርሷ ነው የምትባል ወጣች። እሷ ናት። በአረብኛ ነው ምን እየነገርኩት ያለው። ግን ጨረቃና ፀሐይ ጾታ አላቸው እንዴ? ጾታ ስላላቸው ነው እንዴ? አይደለም ራሱ ማለት ነው። በአረብኛ ሀርፎች ስንት ናቸው? ስንት ፊደሎች ናቸው ያሉት ሀርፎች? ይሳቅ ስንት ሀርፎች አሉ በአረብኛ ውስጥ? እኔ እንጃ፣ እኔ አላውቃቸውም። አይ ሀሰንን ነው የጠየቁት፣ ሙስሊሞችን ነው የጠየቁት እንዲማሩበት ነው። ከሰራ 29 ናቸው። አንደኛዋ ስትሬች ሌተር ትባላለች። ማናት ስትሬች ሌተር የምትባለዋ? አንድ ስትሬች ሌተር አለች። አንድ ማናት እስቲ የሚነግረኝ አንዷን አንድ ስትሬች ሌተር አለች። አንዷን ፊደል ንገሩኝ። ስትሬች ሌተር የምትባል አሊፍ። ጎበዞች። ከዛ 28 ይቀራሉ። ከ28ቱ ደግሞ ለሁለት ይከፈላሉ። ሩፉል ቀመርያ እና ሩፉል ሸምስያ ተብሎ ለሁለት ይከፈላሉ። ሩፉል ቀመርያ የሚባሉት ማስኩላይን ጄንደር ነው ያላቸው። ሩፉል አሸምስያ የሚባሉት ደግሞ ፌሚናይን ጄንደር ነው ያላቸው። ራሱ ቀመርያ እና ሸምስያ ማለት ሙዘከርና መዋነስ ናቸው። ግን ፊደሎቹ ታዲያ ሴትና ወንድ ናቸው እንዴ? 14ቱ ወንዶች 14ቱ ሴቶች ናቸው እንዴ? በአረብኛ አይደሉም። ይሄ ምን ይባላል? ግራማቲካል ጄንደር ይባላል። ስለዚህ አርፎቹ ወይም ደግሞ አርፎቹ 14ቱ ቀመርያ እና ሸምስያ ተብለው ለሁለት ተከፍለው ቀመርያ እና ሸምስያ የተባሉት ሙአነስና ሙዘከር ወይም ደግሞ ማስኩላይ እና ፌሚናይን፣ በአማርኛ ደግሞ አነስታይና ተባታይ የሆነ ይዘት ስላላቸው ወንድና ሴት ናቸው እንደማንል ሁሉ ፀሐይና ጨረቃ ማስኩላይ እና ፌሚናይን ስለሚጠቀሙ ወንድና ሴት ናቸው እንደማንለው ሁሉ መላእክትና አላህ፣ መላእክቶች በሴት አጠራሪ ሲጠሩ አላህ ደግሞ በወንድ አንቀጽ ወይም ደግሞ እርሱ በሚባል ነገር ስለተጠራ አላህ ወንድ ነው አንልም፣ መላእክቶች ሴቶች ናቸው አንልም ማለት ነው። ግራማቲካሊ ጄንደር ይባላል ያ ማለት ነው። ግልጽ ነው ይሳቅ? ግልጽ ነው። ከረኩት በኋላ ፎሎ አድርገኝና ለሌላ ቀንም እንገናኛለን። በኋላም ከሌለው ነኝ። እሺ ፎሎ አደርጋለሁ። ከዛም ተመልሼ እገባለሁ። አምላክ የለም ብለው እሱን በብቸኝነት የፈጠራቸውን የአምልኮ ሀቅ እሱን የሚገባው ብለው እሱን ካመለኩ ጀነት ይገባሉ። በተቃራኒው ደግሞ በእሱ ላይ ካጋሩና እሱ ያመጣውን መልእክት ከካዱና ካስተባበሉ የጀሃነም ይሆናሉ ማለት ነው። አሁን እዚህ ዱንያ ላይ እያለን የሚሰጠን ቅድም ሀሰን እንደነገረ ትኬት ነው ራሱ ማለት። ትኬቱ ምንድን ነው? ተስፋና ዋስትና ነው አላህ የሚሰጥ በቁርአን። ለእነዚያ ያላመኑት መልካም ለሰሩት ጀነት ይገባሉ ብሎ አላህ ምን ሰጥቶናል? ተስፋ ሰጥቶናል፣ ዋስትና ሰጥቶናል። ላኢላሃ ኢለላህ የሚለውን ገመድ እንድንይዝ ዋስትና ሰጥቶናል ማለት። ይህንን የያዘ ጀነት ይገባል ማለት ነው። ስለዚህ እንደ ትኬቱ ነው። ትኬቱ እጅ ላይ መጣል የለብህ። ትኬቱን አልፈልግም ብለህ ከእጅ ስትጥለው ያኔ መግባት አትችልም። ትኬቱ ምንድን ነው እንዳልኩ ላኢላሃ ኢለላህ የሚለው ነው እጅ ላይ ያለው ማለት ነው። ይሄ ነው ያለው ነገር። በተቃራኒው ደግሞ ጀሃነም የሚባለው ነገር ደግሞ ዛቻና ዘበት ነው። ዘበት ነው፣ ዛቻ ነው ራሱ። ይሄ እንደዚህ ያደረጉ ሰዎች ቅጣት አላቸው። ከዚህ ቅጣት ተጠንቀቁ ተብሎ ማስጠንቀቂያ ተሰጥቶናል። ስለዚህ ከዛ ነገር ተጠንቅቀን የአላህ ያለንን ነገር መስማት መቻል አለብን ማለት ነው። ስለዚህ ጀነትም ጀሃነምም ከሞት በኋላ ወይም ደግሞ በፍርድ ቀን ከተቀሰቀስን በኋላ ጀነትና ጀሃነም የሚባል ነገር አለ ማለት ነው። ይሄ ነው ትምህርታችን። ስለዚህ አሁን ለምሳሌ አንድ ሰው ሰውን ገሎ ያ የገደለውን ሰው እዛው ይቅር በለኝ ብሎ አላህን እዛው ሰው ገሎ እዛው ጋር ደግሞ ይቅር በለኝ ቢለው ይምረዋል ወይስ? ነው የሰው ሀቅ ነው። የሰው ሀቅ ነው እሱ የሰው ሀቅ ነው። አሁን ለምሳሌ አንድ ሰው የአሳማ ስጋ ቢበላ የሰው ሀቅ ሳይሆን የራሱ ሀቅ ነው። ኸምር ቢጠጣ የራሱ ሀቅ ነው። ስለዚህ ለራሱ ሀቅ አላህን ይቅር በለኝ ብሎ መጠየቅ ይችላል። የሰው ሀቅ ግን ከነካ፣ ከተሳደበ፣ ከተማታ፣ ሰው ከገደለ የሰው ሀቅ ነው። ስለዚህ ሰው ከገደለ የገደለው ሰውዬ ቤተሰቦች ጋር ነው ሀቁን የሚወጣው። እነዛ ሰዎች ይቅር ብለነዋል ካሉ ይቅርታ ይደረግለታል። ነገር ግን ለገደለ ሰው የገደለ ሰው ቅጣቱ ግድያ ነው፣ ይገደላል። የገደለ ሰው ይገደል ነው የሚለው በኢስላም አስተምሮት፣ ይገደላል ማለት ነው። የሰው ሀቅ ስለሆነ ማለት ነው። 100 ብር ሰርቆ ከሆነ ደግሞ 100 ብር ይመልሳል። ንስሐ ሲገባ አራተኛው ሸርጥ ምንድን ነው? የሰው ሀቅ ስለሆነ 100 ብር ወስዶ ከሆነ 100 ብር ይሰጣል። 100 ብር መውሰዱ አደጋ ካለው እንደ ሀዲያ እንደ ስጦታ አድርጎ 100 ብሩን ይሰጠዋል ለሰውየው የወሰደበት። አይ
ሰውየውን ሊያገኘው አልቻለም ከተባለ ደግሞ ሰደቃቱል ጃሪያ አድርጎ ለመሳኪኖች ለምስኪኖች ወይም ደግሞ ለነዳያን ይሰጣቸዋል ማለት ነው። ያንን ብር ማለት ነው። እሱን ማግኘት ካቻለ ማግኘት መስኡን ወይ ሞቶም ከሆነ ምናምን ወይ የሆነ ነገር ከሆነ በዛ አይነት መልኩ ከፋራውን ያወጣል ማለት ነው። ይሄን ይመስላል። እና አሁን ለምሳሌ ያ የገደሉበት ሰው ቢገል አንድ ሙስሊም ሰው ተነስቶ ሰዎቹን ገደለባቸው። ያው ግን ለምሳሌ አንድ ሰው ሙስሊም ነው፣ ግን ክርስቲያንን ሰው ቢገል ራሱ ክርስቲያኖች እስካልፈቀዱ ድረስ የሰው ሀቅ ነው ስላሉኝ ክርስቲያኖች እስካልፈቀዱ ድረስ ያ ሰውዬ ኦር ሊማር ኦር እንትን ሊል አይችልም አይደለ? የእነሱ የሰዎች ውሳኔ ክርስቲያኖችን ቢሆኑ ማለት አይደለ? ምን አልከኝ? ሰዎች ሰው ቢገድል? አዎ ለምሳሌ አንድ ሙስሊም አንድ ክርስቲያን ተነስቶ ቢገድል ከዛ ከገደለው በኋላ ክርስቲያኖቹ ክርስቲያን ቢሆኑም የእነሱ ውሳኔ ይፈቀደ መጀመሪያ ይታያል አይደል? አላህ ቢሆንም የክርስቲያኖችን ያይላቸው ሰው ከገደለ ወንጀል ነው። ሙስሊም ክርስቲያን አይልም እኮ ወንጀል ነው ራሱ ማለት ነው። ክርስቲያንን ከገደለ ሙስሊምን ከገደለ የሚባል የለም። ከገደለ ሰው ይገደላል። እንትን ከሆነ ደግሞ ይገደላል ማለት የገደለ ሰው ይገደላል። እንደዛ ነው። የሰረቀም ሰው እንደዛ ወንጀለኛ ነው። የሚሳደብም ሰው ሙስሊም ስለሆነ ብቻ ክርስቲያንን መሳደብ አለበት ተብሎ የሚባል ህግ የለም። እኛ ጋር ይጠየቃል እንደ ወንጀል ነው። ወንጀል ከሆነ ወንጀል ነው፣ ሐራም ከሆነ ሐራም ነው አንድ ነገር እኮ። ስለዚህ ለምሳሌ አንድ ሙስሊም አንድ ክርስቲያንን ከገደሉ በኋላ ወንጀል ነው። አዎ እሺ፣ ወንጀል ነው። ከዚያስ ያ የሰው ሀቅ ነው አይደለ? ያው ቅድም ያሳማ ስጋቢ ነው። አሁን የሰው ሀቅ ነው። ቤተሰቦቹ ይጠየቃሉ። ካሳውን ወይ ካሳ ይከፍላል በገንዘብ ተቀይሮ፣ ወይ ይቅር ይሉታል ሰዎቹ፣ ወይ ደግሞ ለሰራ ወንጀል እጁን ያገኝ ካሉ ደግሞ ይገደላል ማለት ነው ያ ሰው። እሺ፣ ስለዚህ ክርስቲያኑ ለምሳሌ የእነሱ የሰዎቹ ውሳኔ ሰው ሀቅ ስለሆነ ሰው መግደል የሰዎቹ ውሳኔ ይታያል ስላሉኝ ቤተሰቡ የእሱ የተገዳዩ ቤተሰቦች ናቸው የሚወስኑት። ይቅርታም ሊሉ ይችላሉ፣ ወይም ካሳ ሊጠይቁ ይችላሉ፣ ወይም ደግሞ በሶስተኛ ደረጃ ደግሞ የልጃችን ገንዘብ ወይም የወንድማችን ገንዘብ ይበቀልልን ከተባለ ያ ሰው ይገደላል ማለት ነው። የገደለ ይገደላል ማለት ነው። ሶስት ነው ምርጫው። እሺ፣ ስለዚህ ክርስቲያኖቹ ለምሳሌ የእነሱ ውሳኔ ይጠበቃል። አሁን ለምሳሌ እኛ ምረነዋል ክርስቲያኖቹ፣ እኛ በቃ ቤተሰባችን ይማራል፣ አይገደልም። ስለዚህ ያ ሰውዬ ሳይገደል ይቅር በለኝ ብሎ አላህን ይቅር ብሎት ቢሞት ያው ገነት ሊወርስ ይችላል ማለት ነው። አዎ ጀነት የሚገባው በዋነኝነት እንድታስብ የምፈልገው ጀነትና ጀሀነም የሚገባው ዋናው ነገር ትልቁ ነገሮች እምነት ነው፣ ኢማን ነው። በኢማንና በኩፍር ነው ጀነትና ጀሀነም የሚገባው። ነገር ግን ጀነት ውስጥ ያሉ የተለያየ ደረጃዎች አሉ፣ 100 ደረጃዎች አሉ፣ ሌቭሎች አለ። እዛ ውስጥ ለመግባት ግን መልካም ስራ ያስፈልጋል። አንድ ሰው መልካም ስራ ያስፈልገዋል። ሙስሊም ከሆነ መልካም ስራ ያስፈልገዋል። ጀሀነም የሚባለው ውስጥ ደግሞ ሰዎች ሊገቡ የሚችሉ ደግሞ በመጥፎ ስራቸው ነው። አንድ ሰው ላኢላሀ ኢለላህ ያለ ሙስሊም የቂያማ ቀን ሚዛን ይቆምለታል። ከዛ መልካም ስራውና ክፉ ስራው ይመዘናል። መጥፎ ስራ ከሰራ ስራው ሚዛን ላይ የተቀመጠው ስራ መጥፎ ስራው ለዛ ለመጥፎ ለሰራው ስራ ንስሐ ካልገባበትና ከፋራ ያልወጣበት ጉዳይ ከሆነ እንደ ስራው ለስራው መጠን ተመጣጣኝ የሆነ ቅጣት ተቀብሎ ወደ ጀነት ይገባል ማለት ነው። ይሄ ነው ትምህርታችን። እሺ፣ ስለዚህ በቃ ያ ሰው አምኗል አይደል? እሱማ ካላመነማ ያው እንዴት ይሆናል? ንስሐ ያልገባበት ጉዳይ ከሆነ ማለት ነው። ንስሐ ያልገባበት ጉዳይ ከሆነ በነገር የሰው ሀቅ ሲሆን ሰውየው ነው የሚወስነው ራሱ ማለት ነው። ንስሐ ገብቶበት ያን ነገር ተዋለሁ ብሎ ለምሳሌ የሚሰርቅ ሰው ከነበረ ትቻለሁ ብሎ ግን የሰረቃቸውን ሰዎች ሀቅ መክፈል መቻል አለበት። እነዛን ሰዎች ካላገኛቸው ሰደቀቱ ጃሪያ አድርጎ ከፋራውን ያወጣል ለመሳኪኖች ማለት ነው። ለነዳያን የሚባሉት ለድሆች ማለት ነው። እና ለእነሱ ይሰጣቸዋል ገንዘቡን ማለት ነው። ምንድነው ሰውየው በህይወት አለ ከተባለ ለሰውየው ይሰጠዋል። እንዲበድዬ ነበር አፉ በለኝ ይለዋል። ገንዘቡ አቅሙ ከሌለው እንዲህ ብር ሰርቄ ነበር ይቅርታ አድርግልኝ ይለዋል። ብሩ ካለው ደግሞ ይሰጠዋል። ከነገረው ደግሞ አደጋ ካለው ደግሞ ሀዲያ አድርጎ ይሰጠዋል። 100 ብር ከሆነ እንካ ስጦታ እስኪ ይቺን ነገር ተቀበል ልስጥ ብዬ ነው ምናምን ብሎ
ይሰጠዋል ማለት ነው። በስጦታ በሀዲያ መልኩ ማለት ነው። ይሄ ነው። አንድ ሰው ተፈርዶበት ለምሳሌ ሲኦል ወይ ጀሀነም ገባ፣ ከዛ የመውጣት እድል የለውም። እዛ ነው ዘላለም አለሙን የሚሆነው። አንድ ሰው ተፈርዶበት ማለት የትኛው የሙስሊም ያልሆነ አካል? እስኪ አሁን በመጀመሪያ ሙስሊም ያልሆነ አካል ላይ መልሱልኝና ከዛ ሙስሊም የሆነ ሰው ሙስሊም ያልሆነ አካል ሁለት አይነት እንትኖች አሉ። አንደኛ መልእክቱን ያልሰሙ ሰዎች አሉ። አረጋውያን ሆነው ምንም የጃጁ ሰዎች አሉ። እንደገና ደግሞ የአእምሮ ችግር ያለባቸው ሰዎች አሉ። ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች አሉ። እነሱ ሲሞቱ ጀሀነም አይገቡም። ምንድን ነው የሚሆኑት? አላህ የቂያማ ቀን ጤነኛ አእምሮ ሰጥቷቸው መልእክቱን አሰምቶ ይፈትናቸዋል። የቂያማ ቀን በዱንያ ላይ ግን መልእክቱን ያልሰሙ ሰዎች፣ ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች፣ የአእምሮ ችግር ያለባቸው ሜንታል ሪታርድድ፣ ዳውን ሲንድረም፣ ኦቲዝም፣ አዴሆዴ የመሳሰሉ በሽታዎች ያለባቸው ሰዎች የቂያማ ቀን ጤነኛ የሆኑና አላህ በራሱ ሂክማ እና በራሱ እውቀት ይፈትናቸዋል ማለት ነው። ከዛ ፈተናውን ሲያልፉ ጀነት ይገባሉ። ፈተናውን ከወደቁ ደግሞ ጀሀነም ይገባሉ ማለት ነው። ፈተናውን አላህ ብቻ ነው የሚያውቀው። ይሄ ነው ያለው ማለት ነው። መልእክቱን ደግሞ ሆን ብለው የሰሙ ሰዎች፣ ጤነኛ አእምሮ ያላቸው፣ ለአቅመ ሐዋና ለአቅመ አደም የደረሱ ሰዎች የኢስላምን መልእክት ሰምተው ሆን ብለው ስራዬ ብለው ሲያስተባብሉ እነዛ ሰዎች ጀሀነም ይገባሉ ማለት ነው። አላህ ከጀሀነም ይጠብቀን። ይሄ ነው ያለው። ከሙስሊም ውጭ ያሉ ሰዎች በሁለት መልኩ ነው የሚታየው ማለት ነው። ሙስሊም የሆኑ አካላት ደግሞ ላኢላሃ ኢለላህ ብለው ያሉ ሰዎች ጀነት ይገባሉ። ነገር ግን መጥፎ ስራ ከሰሩስ፣ ለምሳሌ አላህን በብቸኝነት እያመለኩ ማንንም ሳያጋሩ ሳይክዱ እየኖሩ ነገር ግን ለምሳሌ ቢሰርቁ ቢዋሹ ምን ቢሉ ለዛ ላደረጉበት ነገር ንስሐ መግባት አለባቸው። ወደ አላህ በንስሐ መመለስ አለባቸው። ያንን ካላደረጉ ግን አላህ የቂያማ ቀን ይጠይቃቸዋል። ሂሳብ አለ። ለበደሉት በደል ይጠየቃሉ ማለት ነው። ይሄ ነው። ተመለስ። እስከዛ ድረስ ሌሎቻችሁ ማውራት ትችላላችሁ። ሰላም መባባል እንችላለን። ኢየሱስን አምልኮ ያለ በግስ መደብ ደረጃ ኢየሱስን ያመለከ አምልኮ ያለ ከነቢያት ከሐዋርያት ወይም ደግሞ የፈጣሪ ንግግር ኢየሱስን አምልኩ ብሎ የተናገረበት ጥቅስ ካለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ቤቱ ክፍት ነው። ኢየሱስ ራሱ ያልተቀበለበት ሪዝን አለ። ለምሳሌ ያልተናገረበት ሪዝን አለው። አምልኩኝ ያላለበት ሪዝን አለው እና ከሱ አልፈለኩም። እንደው እኔ አምልኩኝ ያለበት እንትን አይደለም የጠየቁት፣ ከሱ አይደለም ያመለከው ሰው አምልኮ ያለ ሰው ጌታ አምላኬ ብሎታል። ቶማስ ጌታ አምላኬ ብሎታል። አምልኮ ላትሬዮ ነው የጠየቁ እንጂ ኢየሱስ አምላክ ነው አይደለም ጥያቄው። ኢየሱስ አምላክ ነው አይደለም ቢሆን አርጊመንቱ ዮሐንስ ወንጌል 28 ላይ ቶማስ አምላክ ያለው ማን ነው ብለን አርጊው ልናደርግ እንችላለን። አሁን ጥያቄው ስለ አምልኮ ነው። ኢየሱስን ያመለከ አካል አለ ወይ? አምልኮ ተቀብለዋል ወይ? አምልኮ ያለ ሰው አለ ወይ? አምልኩኝ እሱ ማለቱ አለማለቱ እሱ አይደለም ጥያቄ። እሱ እንዳላለ እንትን ነው ያ ማለት ሮማን ፋላሲ ነው የሚሆነው። ያላል ብላችሁም አታምኑም። ኢየሱስ አምልኩኝ ብሏል የሚል አቋም የላችሁም ብሏል። ግን ኢየሱስ ይመለካል ብላችሁ እያመለካችሁ ነው ያላችሁት። ስለዚህ ከዛ ድረስ ከራዕየ ዮሐንስ ድረስ ኢየሱስ አምልኮ የተቀበለበት ኢየሱስን አምልኩ ብሎ ያስተማረ ሰው ከነቢያት ከሐዋርያት መካከል ኢየሱስን ያመለከ ሰው ካለ የዮሐንስ ሀያውን ለምንድን ነው የማትቀበለው? እሱ ስለ አምላክነት አይደለም አይጠየቁ። ጥያቄ በአግባብና በስርዓት ቢሆን አምላክ ነው ኢየሱስ ወይስ አይደለም ብዬ በጠይቅ ኖሮ ጥያቄ በአግባብና በቦታ ይሆንና ዮሐንስ ወንጌል 28 ላይ ኢየሱስ አምላክ ነው ወይስ አይደለም በል እንከራከር። ጥያቄ ኢየሱስ አምላክ ነው ወይስ አይደለም ሳይሆን አምልኮ የሚለው ቃል ላትሬዮ
አባድ ወይም ደግሞ ኢባዳ የሚለው የአረብኛ ቃል ለኢየሱስ ክርስቶስ አገልግሎት ላይ ያለ ጥቅስ ኢየሱስን ያመለከ አካል ካለ ወዲህ በለኝና እንየው እሱን። እሱም ግን አምልኮታል። ያን መካድ የለብንም። ማን ያመለከው? ለምሳሌ ማቴዎስ 14:33 ላይ በታንኳይቱም የነበሩት በእውነት እግዚአብሔር ልጅ ነህ ብሎ ሰገዱለት ይላል። ሰገዱለት፣ አመለኩት ይላል። ታዲያ ቅድም እዛ ላይ ምንድን ነው የሚለው? ያው ስግደት እናንተን አንድ ላይ አልያዝክም እንዴ? ኦኬ፣ አንደኛ ዜና መዋዕል 29 ቁጥር 20 አወጣው። አንደኛ ዜና መዋዕል እሺ፣ ቆይ ምዕራፍ 29 ቁጥር 20 ምዕራፍ ስንት? ምዕራፍ 29 ቁጥር 20 እሺ፣ አንብበው። እሺ፣ ቆይ እያወጣሁት ነው። ችግር የለውም። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። ራሳቸውንም አዘንብለው ለእግዚአብሔር ለንጉሱ ሰገዱ። ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ለእግዚአብሔርም ለንጉሱም ሰገዱ ነው። እንዴት ነው የሚለው ስታነበው? ለእግዚአብሔርና ለንጉሱ ሰገዱ። ንጉሱ ማን ነው? ዳዊት። ኦኬ፣ ጥሩ። ለሰገዱ ነው የሚለው። ስለዚህ ሰገዱ ማለት አመለኩ ማለት ነው ወይ? እዚህ ጋር ሊሆንም ይችላል። በእርግጠኝነት የአምልኮም ሊኖር ይችላል። ለአክብሮትም ሊሆን ይችላል። ንጉስ ገባኝ። ንጉሱ አንድ ላይ ይዞታል። እዚህ ጋር ለምሳሌ ንጉሱን ለማክበር ሊሆን ይችላል። አምላክን ደግሞ ወርሺፕ እያደረጉት ሊሆን ይችላል። ኦኬ፣ ጥያቄ ምንድነው? ሰገዱ የሚለው ነገር ስግደት የሚለው ቃል አምልኮ ነው ላልከው ነው። ራሱ ስግደት አምልኮ አይደለም፣ የአምልኮ ክፍል ነው አልኩ እኮ። ስግደት ለአምልኮም ሊሆን ይችላል ለማክበር። ጥያቄ ምንድነው? የጠየቁት ጥያቄ ምንድነው? እኔ አመለኩት የሚለውን አምጣልኝ አልክ። የለም፣ የለም፣ እንደዛ አታገኝም። ስለ ስግደት አልጠየቅኩም። እስማ ዘፍጥረት 23:7 ላይ አብርሃም ለኬጢ ልጆች ሰግዶላቸዋል። ራዕይ ዮሐንስ 3:9 ላይም ኢየሱስ እንደሚያሰግድ ይናገራል። አትሚስ እያስመለከ ነው ማለት አይደለም። ራሱ ወርሺፕ ነው የሚለው እንግሊዝኛው እንደውም። ስለዚህ ወርሺፕ ነው የሚለው አንደኛ ዜና መዋዕል 29:20 ላይ ያለውም ወርሺፕ ነው የሚለው ጭራሹ ነው። ወርሺፕ አምልኮ ከሆነ ማለት ነው። ግን ስግደት የሚለውን ለመተካት ነው የመጣው። ወርዝነስ ማለት ነው በጥንት አማርኛ የዋጋነት ማለት ነው። አክብሮት ሪስፔክት የሚባለውን ነገር ለማመለከት ነው እንትን የሚለው። አሁን ጥያቄ የሚነሳው አምልኮ የሚለውን ቃል ለኢየሱስ አገልግሎት ላይ ያለበት ጥቅስ አላመጣህም። እሺ፣ ስለዚህ የለም ኢየሱስ አይመለክም። ይመለካል። አንድ ሰው አምላክ ሲጀመር አንድ ሰው አምላክ ካለው አምልኮ እኔ ጠየቅኩህ አምልኮ ነው። አብ እንደሚመለክ ማስረጃ ሰጣለሁ። እኔ ብዙ ቦታ ማስረጃ ሰጣለሁ። እሱማ በእርግጠኝነት በቁና አለ። ስለዚህ አሁን ጥያቄ የሚነሳው ኢየሱስ እንደተመለከ ኢየሱስን ያመለከ አካል ካለ ወዲህ በለኝና አምልኮ የሚለው ቃል ላትሪዮ የሚለው ቃል ለኢየሱስ ያገለገለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ ስጠኝ። ኡስታዝ እርስዎ ቀጥታ ብቻ ነው የሚቀበሉት። ያ ነው ስህተቱ ነው። አምልኮ የሚለው አገለ ለምሳሌ አብ እንደሚመለክ ይናገራል ባይብል። ኢየሱስ ራሱ አሁን ሰማይ ላይ ራሱ አብን እያመለከ ነው፣ አምላካችን እያለ እያመለከ ነው ያለው። እሺ፣ ስለዚህ ምንም ጥርጥር የለውም እሱ ራሱ አምላኪ ነው።
አዎ በስጋ ስለሆነ ያመልከዋል። በስጋ በቁርበት በአጥንት አይልም ባይብል። በቃ አምላኩ ነው ያመልከዋል። አምልኮ ነው እንትን የሚለው አምላክ ስጋ ሆነ ይላል። ቃል ስጋ ሆነ ይላል። አብ ለኢየሱስ ምኑ ነው? አምላኩ ነው ወይስ አይደለም? አምላኩ ነው። ኦኬ የባህሪ አምላኩ ነው ወይስ የጸጋ አምላኩ ነው? የጸጋ ስትል የጸጋ ነው። አሁን ለምሳሌ ሙሴ በፈርዖን ላይ አምላክ ነው አይደል? አምላክነቱ የጸጋ ነው። አብ ለወልድ አምላክነቱ የጸጋ ነው ወይስ የባህሪ ነው? የባርነትም ነው። የባህሪ ነው ወይስ የጸጋ ነው? የባርነት ነው አይደለም ያልኩ። የባህሪ ነው ወይስ የጸጋ ነው? ክርስቶስ ባሪያ ሆኗል። ያን ለዛ ከሆነ ስለ ባሪያ አይደለም የጠየኩት። እሺ ልብ አድርግ። ኢየሱስ አብ ለኢየሱስ አምላክነቱ የጸጋ ነው ወይስ የባህሪ ነው ነው ጥያቄ። ፉሊ አንደርስታንድ አላረኩትም። የባህሪ ምንድነው መሰለህ? ሙሴ በፈርዖን ላይ አምላክ ሆኗል አይደል? እሺ ስለዚህ እሱ አሁን ምንድነው የጸጋ ነው ጉዳዩ። ግብርን ነው የሚያመለክተው። ፈንክሽናል ተርም ሆኖ ነው የመጣው። ኦንቶሎጂካል ተርም አይደለም። አብ ለኢየሱስ አምላክነቱ የግብር ጉዳይ ነው ወይስ ኦንቶሎጂካሊ ነው ጉዳዩ? ይሄን ሙሉ ስላልተረዳሁት ይሄን ማወቅ አልቻልኩም። ኦኬ ችግር የለውም። እሺ በአብና በወልድ መካከል ፈንክሽናል ሰቦርዲኔሽን ያለው ወይስ ኦንቶሎጂካል ሰቦርዲኔሽን ያለው? አይ የምትጠቀማቸው እንግሊዘኛዎች ግራ ይገቡኛል። በአማርኛ ላድርገው። በአብና በወልድ መካከል መገዛዛት አለ አይደለ? ወልድ ለአብ ይገዛል አይደል? የሚገዛው የባህሪ መገዛዛት ነው ያለው ወይስ የግብር መገዛዛት ነው ያለው በመካከላቸው? እሺ ባህሪ ስትል እሺ ባህሪ ማለት የባህሪ ማለት አሁን ለምሳሌ እኛውን ለፈጣሪ የምንገዛው የባህሪ ነው፣ እናመልከዋለን። ለምን? ስለፈጠረን። ገብቶሃል? ሚስት ደግሞ ለባሏ ትገዛለች ይላል ባይብል። ያው ምንድነው የባህሪ ሳይሆን የግብር ጉዳይ ነው ጉዳዩ። ሮል ለሚያሳየው ወልድ ለአብ ሲገዛ የባህሪ መገዛት ነው ወይስ የግብር መገዛት ነው? የባህሪ ነው። እንደዛ ከሆነ ባህሪ ነው። ስለዚህ ያመልከዋል ማለት ነው። አዎ አመሰግናለሁ። ጨርሻለሁ ጥያቄን። ከፈለክ የምፈልገውን አረስት ማውራት ትችላለህ። አውኪ እስቲ የሆነ ነገር ጨምር። ከባድ ነው በጣም። ኦንቶሎጂካል ሰቦርዲኔሽን በመካከላቸው ካለ አስቸጋሪ ነው የሚሆነው። አስቸጋሪ ነው እንዴ? በቃ ኳንተ ተመታኩ። ኦኬ ፈንክሽናል ነው ቢለኝ እኮ ምን እንደማመጣለት ታውቃለህ? ፈንክሽናል ነው ቢለኝ ኦኬ እናስረዳውና ኡስታዝ እስቲ ወደዛ መሄድ ከሆነ አንዴ ላስረዳውና ነጥቡን ከሄደ ደግሞ ትሩዝ ምን መሰለ ሐሳቡ ኦንቶሎጂካል እና ፈንክሽናል ሰቦርዲኔሽን ሲባል ኦንቶሎጂካል ማለት ወይም የባህሪ መገዛዛት ብሎ ማለት ልክ በባህሪያችን ለምሳሌ እኛ ሰው ነን። ሰው በመሆናችን በባህሪያችን ከኛ በላይ ለሆነ ሌላ አካል እንገዛለን ማለት ነው። በቃ በባህሪ ነው የምትገዛው። ገብቶኛል፣ እሱ ገብቶኛል። አዎ በዛ መገዛት ነው የምትገዛለት። ቆይ ፈንክሽናል ሰቦርዲኔሽን ደግሞ ማለት ምን ማለት ነው? ከስራ አንጻር ከሚሰጥህ ነገር አንጻር ለምሳሌ አብ ለወልድ ተገዥ የሚሆነው ለምሳሌ ወልድ ተሰቀለ ምናምን ከሚለው ሴንስ አንጻር ነው ወይስ ደግሞ ሪሊ ያመልከዋል ነው ጥያቄው። ሪሊ የሚያመልከው ከሆነ ኦንቶሎጂካል ነው ብለህ ካልክ ጥያቄ ወዴት ይመጣል? እንደኛ ነው የሚያመልከው ማለት ነው ኢየሱስ ክርስቶስ ራሱ። ስለዚህ እንዳንተ የሚያመልከውን አምላክ ታመልካለህ ወይ ነው ይመስለኛል። አብዛኞቹ ፈንክሽናል ሰቦርዲኔሽን ነው የሚቀበሉት የባህሪ ሳይሆን ላይክ የሩል መገዛዛትም ማለት ነው። አይ እኔ እሱን አልቀበልም። በቃ እሺ እንትን በለውና አየት አድርገህ ሌላ ጊዜ እንትን ትላለህ። ጥያቄ ካለ እስልምና ላይ መጠየቅ ትችላለህ። በጣም አይገረመኝ የግብር መገዛዛት የሚሉ ደግሞ አውቂ ምን ጥያቄ እንደሚፈጠር ታውቃለህ? የግብር የሚገዛው ወልድ በስጋው ለአብ ይገዛል ወይ ብለህ ጠይቃቸው። አዎ ካለው ስጋው ከአብ ጋር በኦንቶሎጂ አንድ ነው ወይ በባህሪ ደረጃ ይለያያል ካሉ እንግዲያውስ የባህሪ መገዛዛት ነው ያለው፣ የግብር አይደለም ጉዳዩ። ይሄ መገዛዛት ራሱ እኮ መጣው
እሱ ስጋ ስለ